ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍጠን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። እና አስረስ ማረ ወይም የአማራ ፋኖ በጎጃም ሚዲያ ያለው ስብስብ ነው። ይሄ ስብስብና አንድ ነገርን አጀንዳ ማድረግ የሚችል ነው። ብዙ ጊዜ ከሌሎች የፋኖ አደረጃጀቶች በተሻለ አይነት ሁኔታ አጀንዳ መሆን የሚችል ስብስብ ነው የአማራ ፋኖ በጎጃም። ያን ደግሞ ያደረገው ዋነኛው ምክንያት ትንሽ በርከት ያሉ ሚዲያዎችን እና ሶሻል ሚዲያ ላይ የሚንቀሳቀሱ ብዙ ተከታይ ተሰሚነትም ተደማጭነትም ያላቸውን አክቲቪስቶች በመያዙ ምክንያት ይመስለኛል። እና ሰሞኑን አጀንዳ ሆኗል። አሁን ላይ ዘመቻ ማዕበል የሚል በመንግስት በኩል ዘመቻ ተከፍቶብኛል፣ ወታደራዊ ዘመቻ ተከፍቶብናል ይላል። የአማራ ፋኖ በጎጃም ነው በነገራችን ላይ፣ ሌሎቹ ጋር አይደለም። ይሄ የአማራ ፋኖ በጎጃም ዘመቻ ማዕበል የሚባል ዘመቻ፣ ወታደራዊ ዘመቻ መንግስት ከፍቶብኛል ብሎ እንግዲህ ይሄንን አጀንዳ አድርጎታል። እና ይሄንንም ዘመቻ መንግስት ለማሳካት ትላንት እንደነገርኳችሁ ከጎንደር ወደ 30 ምናምን የሚሆን ተሳቢ ሰራዊት አስገብቷል ወደ ጎጃም። ያንንም ሰራዊት ወደ ሰሜን ጎጃም አሰማርቷል። እንደዚሁ ደግሞ ከወሎ የሱን እጥፍ ደግሞ የሚሆን ተሳቢ ሰራዊት የጫነ ተሳቢ እሱም ደግሞ እንደዚሁ ወደ ጎጃም ገብቶ ወደ መካነ ሰላም ነው ምናምን አካባቢ እንደዚህ ተሰማርቷል ይላል። አካባቢውን አላውቀውም። ሌላ ከወለጋ ደግሞ አንድ ኮር የሚሆን ሰራዊት ገብቷል ይላል። ኮር ማለት ከክፍለ ጦር በላይ ማለት ነው። በ10 ሺዎች የሚቆጠር ሰራዊት ያለው ማለት ነው። እንደዚሁም ደግሞ ከአዲስ አበባ ደግሞ ወደ በ20ዎቹ ከ20 እስከ 30 የሚሆን ታታ የሚባል አውቶቡስ ላይ ተጭነው ደግሞ እየገቡ ያሉ ሰራዊት አሉ ነው። በአጠቃላይ በነገራችን ላይ ከመተከልም ደግሞ እንደዚሁ ብለዋል ማለት ከቤንሻንጉል ከሁሉም አቅጣጫ በሰሜንም በደቡብም በምዕራብም በምስራቅም መንግስት ዘመቻ ማዕበል የሚባለውን የአማራ ፋኖ በጎጃም ላይ ሊወስድ ያሰበውን ወታደራዊ እርምጃ ለማሳካት በ10 ሺዎች ሲባል በእርግጠኝነት ከ50 ሺህ ምናምን በላይ ሰራዊት ማለት ነው ጎጃም ውስጥ አስገብቷል እያለን ያለው። ይሄ ጎጃም ውስጥ ያለውን ሰራዊት ሳይጨምር ማለት ነው። ይሄ ነበር አሉ። ከዛ በኋላ ትላንት ማታ ነው እንግዲህ ይሄንን ያሉት። ትላንት ማታ ተነጋግረንበታል። ዛሬ በግማሽ ቀን ውስጥ ይሄንን ኃይል መክተው ወደ ማጥቃት ተሸጋግረናል ደግሞ አሉ። ይሄን ኃይል መክተ ነው ወደ ማጥቃት ተሸጋግረናል ደግሞ የሚል ነገር ይዘው መጡ። ልክ ይሄንን ስንሰማ ጉዳዩ አይ ቲንክ እንደሚሉት አይደለም፣ የሆነ አጀንዳ ለመፍጠር ነው ብለን አሰብን። ምክንያቱም ሁለት የማይመስሉ ነገሮችን ስላየን። ሪሊ ጉዳዩ ጦርነት ነው እዛ ያለው ወይንስ ዝም ብሎ አጀንዳ ለማድረግ ነው የፈለጉት የሚለውን ማለት ነው። በጥርጣሬ ነው በነገራችን ላይ እዛ አካባቢ ላይ ያለውን እንቅስቃሴ ማየው። በግልጽ ነው በመነገራችሁ። ብዙ ጊዜ ድራማ ነው የሚሰሩት እና በጣም በጥርጣሬ ነው የማየው እና ይሄንን በጥርጣሬ ነበረ የማየው። ዛሬ በግማሽ ቀን ውስጥ ወደ ማጥቃት ጀመርን ለቃቀምናቸው ምናምን የሚል ነገር ደግሞ ስሰማ ይሄ ነገር በቃ አጀንዳ ለመስጠት ነው ብዬ ለምን ይሆን የሚል ሌላ አይነት ነገር ውስጥ ገባው ማለት ነው። ይሄንን ግን እንድል ያደረጉኝም ሁለት ነገሮች ልንገራችሁ። አንደኛ ዘመቻ ማለት ምን ማለት ነው? ዘመቻ እንዲሁ ቃሉን ስንረዳው የሆነን ግብ ለማሳካት በጣም ትኩረት የሚሰጠው ትግበራ ላይ
አተኩሮ እሱን መስራት ማለት ነው። ማለት በየቀኑ ስራዎች ሊሰሩ ይችላሉ። ነገር ግን በተለየ ሁኔታ ትኩረት የሚሰጠውና ሁሉም አይነት አቅም እዛ ላይ እንዲውል ይደረጋል ዘመቻ ሲሆን ማለት ነው። ያን ግብ ለማሳካት የሚያስችሉ ተበታትነው ያሉ አቅሞች ሁሉ ኦርጋናይዝድ ሆነው እሱን ግብ ሊያሳካ በሚያስችል አይነት ስልት መፈጸም ማለት ነው እና እዛ ላይ ብቻ ማተኮር ማለት ነው። ዘመቻ ባልሆነ ጊዜ ውስጥ እነዛ አቅሞች ተበታትነው ሌሎች ነገሮች ላይ ሊውሉ ይችላሉ። ዘመቻ ማለት ተግባራቶቹም አስፈጻሚውም አካል እያንዳንዱ ለአንድ ግብ መሳካት አስፈላጊ የሆኑ ነገሮች በሙሉ እዛ ላይ ያተኩራሉ እንደማለት ነው። እዛ ላይ ያተኩራሉ እንደማለት ነው። አንድ ጦርነት ወታደራዊ ዘመቻ ብዙውን ጊዜ ዝም ብሎ በሚስጥር ብቻ ታውጆ የሚደረግ አይደለም። አንድ ወታደራዊ ግብ እንዲሳካ የሚፈልግ ከሆነ የህብረተሰቡንም ተሳትፎ ያስፈልጋል። የህብረተሰቡን ተሳትፎ ሊያስገኝ የሚያስችሉ የፖለቲካ ስራዎች ራሱን የቻሉ አንድ ተግባር ነው የሚሆኑት። ወታደራዊ ዘመቻው ብቻ አይደለም የሚሆነው። ያን ለማሳካት የሚያስችል ፖለቲካዊ ሁኔታ የሚፈጥሩ የፖለቲካ ስራዎች ሁሉ ይሰራሉ እና የዛን ሰዓት የፖለቲካ ስራ ሚዲያው፣ ወታደሩም፣ ደህንነቱም በቃ ለአጠቃላይ ለዚህ ወታደራዊ ግብ ስኬት አስፈላጊ የሆኑ ነገሮች በሙሉ ኦርጋናይዝድ ሆነው እዛ ዘመቻ ላይ ነው የሚሆኑት። ያን ግብ ለማሳካት ይውላሉ እንደማለት ነው። ብዙ ጊዜ ዘመቻ ሚስጥር አይሆንም። ዘመቻ ሚስጥር አይሆንም እና ዘመቻ ማዕበል የሚባለውን እኔ ከነሱ ነው የሰማሁት። ከአማራ ፋኖ በጎጃም ነው የሰማሁት እንጂ መንግስት ዘመቻ ማዕበል የሚባል ነገር ስለማወጁ አልሰማሁም። እውነት ለመናገር በጣም ፈልጌያለሁ። ተሳስቼ ከሆነ ታረማለሁ። እዚህም ላይ ያላችሁ ሰዎች መንግስት አውጇል፣ እዚህ ቦታ ላይ ገልጿል በሉ እንዳስተካክል ብዙ ሳልሄድ ማለት ነው። ብዙ ሳልሄድ እኔ ፈልጌያለሁ የአማራ ክልል አስተዳደር መቼም ይሄ ዘመቻ ይመለከተዋል። የፌደራል መንግስት መከላከያ ይሄ ዘመቻ ይመለከተዋል። ዘመቻ ማዕበል የሚባል የእነሱን ገጾች ለማየት ሞክሬያለሁኝ። የለም እና የአማራ ፋኖ በጎጃም ብቻ ነው የሚያውቀው ዘመቻ ማዕበል የሚባል ነገር መንግስት ማወጁን የነገረን የአማራ ፋኖ በጎጃም ነው። እንዳልኳችሁ ነው ዘመቻ በባህሪው ሚስጥር አይሆንም። ሚስጥር አይሆንም ዘመቻ ግልጥ ያለ ነገር ነው። እንዲሁ ሚስጥርም ልታደርገው የምትችለውም አይደለም። ሚስጥርም በማድረግም የሚሳካም አይደለም እና ቢያንስ በመንግስት በኩል ይሄ ዘመቻ ስለምታወጁ ቢያንስ እንሰማ ነበር። አሁን ግን ዘመቻ ታወጀብኝ ያለው ራሱ ነው። ይሄን ያክል ሰራዊት መጣብኝ ያለው ራሱ የአማራ ፋኖ በጎጃም ነው። ደመሰስኩት እያለ ያለው ራሱ የአማራ ፋኖ በጎጃም። ዘመቻ ማዕበል የሚባል ነገር አውጆ ጦርነት እያደረገ ያለ አካል በተለየ ሁኔታ ማለት ነው። አማራ ክልል ውስጥ እንግዲህ ግጭቶች አሉ። አሁን በግጭት ደረጃ ወርዷል። እኛ ስንለው እንግዲህ ሊያበሳጭ ይችል ይሆን አላውቅም። ግን የአሜሪካ መንግስትም እንደዛ ነው የሚለው። ግጭት ብሎ ነው የሚገልጸው። ኮንፍሊክት ነው፣ ዋር ነው እንኳን አይለው። መቀነሱ ነው የሚነግረህ። እና ግጭቶች አሉ። ግን በተለየ ሁኔታ አሁን ዘመቻ ማዕበል የሚባል ስም ተሰጥቶት ተጀመረ ከተባለ ሚስጥር አይሆንም ነው አንድ። ሁለት አማራ ክልል ውስጥ ካለው የጦርነት ባህሪም አንጻር ደግሞ ወይም የግጭት ባህሪም ደግሞ አንጻር ካያችሁት ችግር የለውም። እና ጦርነትም ግጭትን ብንለው በአንዱ ተረዱት። ዋናው ሐሳቡ ላይ እንድናተኩር ብዬ ነው። ከባህሪውም አንጻር ከታየ እዛ ያለውን የፋኖ አደረጃጀቶችን የመንግስት ኃይሎች ማሸነፍ የሚፈልጉ ከሆነ የህብረተሰቡን ትብብር በእጅጉ ማግኘት ያስፈልጋቸዋል። ምክንያቱም የፋኖ አደረጃጀቶች ተበታትነው ያሉ ቦታ ይዘው የማይዋጉ የጎሪላ ፋይቲንግ ነው የሚያደርጉት። እሱም ደግሞ ራሱ እዛው ማህበረሰብ ውስጥ እየኖሩ ማለት ነው። እዛው ማህበረሰብ ውስጥ ነው ያሉት። በዚህ አይነት መልኩ ስለሆነ የሚዋጉት
ማለት እዛው ማህበረሰብ ውስጥ ይሆኑና የተወሰኑ መንገድ ላይ ምንም ጥቃት የሚፈጽሙ ጎሪላ ፋይቲንግ የሚያደርጉ አሉ። መከላከያ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ የለቀቀውን ቦታ መተው ይዘው የሚፈልጉትን ደግሞ የሚያደርጉ እዛው ውስጥ ደግሞ ያለ ፋኖ አደረጃጀቶች ደግሞ አሉ። ባህሪው አስቸጋሪ ነው። ራሳቸውም የጦር መኮንኖቹም እንደሚሉት በእጅጉ የህዝቡን ትብብር ማግኘት ያስፈልገዋል መንግስት። ወታደራዊ ዘመቻ ሲወስድ በሚስጥር አይወስድም ማለት ነው። እንደውም ይበልጥ ወታደራዊው ዘመቻው ውጤት እንዲያመጣ ቀድሞ መሰራት ያለበት ነገር የፖለቲካ ስራ ነው። ህዝቡን የማንቃት፣ ህዝቡን ከራስ ጋር የማሰለፍ ጉዳይ፣ የፋኖ ኃይሎችን ህዝቡ አጋልጦ እንዲሰጥ የሚያደርግ የፖለቲካ ስራዎችን ቀድሞ መስራት በጣም ይጠበቅበታል። አማራ ክልል ውስጥ ካለው የጦርነት በሉ የግጭት ባህሪ አኳያ አንድ ዘመቻ መንግስት ሲያደርግ በሚስጥር አያደርጉ እና አስረስ አልነበረም ሊነግሩን የሚገባው ልላችሁ ነው። እነሱ ብቻ ነጋሪ ሲሆኑ ስለ ዘመቻ ማዕበል ይህ ነገር የሆነ አጀንዳ ለመስጠት ነው ብዬ እንዳስብ ያደረገኝ አንዱ ይሄ ነው። ሁለተኛው ቅድም ያልኳችሁ በግማሽ ቀን ውስጥ ወደ ማጥቃት ተሸጋገረናል። እንግዲህ ገባ የተባለው ሰራዊት ወደ 50,000 ምናምን እኮ የሚጠጋ ሰራዊት ነው። ያ ሰራዊት የገባ ነው። እዛው ጎጃም ውስጥ ያለ የመከላከያ ኃይል አለ። እዛው ጎጃም ውስጥ ያለ ሚሊሻ አለ። እዛው ጎጃም ውስጥ ያለ አድማ በታኝ የሚባል ሰራዊት አለ። በአጠቃላይ የመንግስት ኃይሎች የሚባል ጥምር ኃይል ደግሞ የሚባሉ አሉ። እነዚህ ሶስቱ ያጠቃለለ ማለት እነዚህ ሁሉ አሉ። እነዚህን ከገቡት ጋር ስትጨምሩ በጣም ብዙ ሺዎች የሚቆጠር ሰራዊት ነው የገባው። በግማሽ ቀን ውስጥ መከተናቸውና ማጥቃት ጀመረ። በጠዋቱ 3 ከተሞችን ተቆጣጠረ ምናምን የሚባል ወደው እንዲህ አይነት ደግሞ መረጃዎች ወጡ። ትንሽ ትዕግስትም የለው እና እንደ ጥያቄ መቼም ማንም ሰው የሚጠይቀው ጥያቄ ነው። እንደዚህ አይነት ሰራዊት ገብቶ እሱን መክቶ ማጥቃት የሚያስችል አቅም የአማራ ፋኖ በጎጃም ብቻ፣ ለዚያውም እኮ ጎንደር መንገድ ላይ ሳይቆርጥለት፣ መንገድ ላይ ሳይበትንለት፣ ወሎ እንደዛ ሳይተባበረው፣ ሸዋ ሳይተባበረው ለብቻው እኮ ነው። ታዲያ ለምን ባህር ዳርና አይዙም ብሎ ማንም ሰው የሚጠይቀው? እንዲህ አይነት አቅም ካለ ይሄ ሰራዊት ሳይገባ በፊት በተለያየ ጊዜ የተለያየ መቶ ተራሮች የሚባል ዘመቻ ለአንድነት የሚባል ዘመቻ አድርገዋል ማለት ይሄ በግለሰቦች ስም የተጠሩ ዘመቻዎችን ሳይጨምር ማለት ነው። ታዲያ በእነዚህ ዘመቻዎች ሁሉ እንደዚህ የሚጨበጥ የሆነ ውጤት እንዴት አለመጣ? ታውት የሚጨበጥ ለምን ባህር ዳርን አልያዙ? ለምን ባህር ዳርን አልያዙ? ይሄ አሁን ጎጃም መከትኩትኝ ያለውን ሰራዊት ብዛት ካያችሁት ጎጃም ላይ ብቻ ሳይሆን ከጎጃም ሁሉ አልፎ የጎንደር ፋኖ ጋር በጋራ ሆኖ ከወሎ ፋኖ ጋር በጋራ ሆኖ ከሸዋ ፋኖ ጋር በጋራ ሆኖ ሙሉ በሙሉ ከአማራ ክልል ይህን ሰራዊት ጠራርጎ ማስወጣት ነበረበት የመንግስት ላይ። በግማሽ ቀን ውስጥ ከመመከት ወደ ማጥቃት መሸጋገር ከቻለ በአራቱም አቅጣጫ ግዙፍ የሚባል ሰራዊት መጥቶበት፣ መቼም እንግዲህ አንዳንዶቻችሁ ወይ እኮ ፕሮፓጋንዳ ነው ምናምን ልትሉ ትችሉ ይሆናል። ግን እንዲህ ይጠየቃል። ፕሮፓጋንዳ ነው አሁን እንዲህ ተጠይቆ የሆነ የሚመስል አይነት ምላሽ ከታጣ ፕሮፓጋንዳ ሳይሆን ምንድነው የሚሆነው? ውሸት ነው የሚሆነው። ፕሮፓጋንዳ ማለት ውሸት አይደለም። ተሳሳቱ። ፕሮፓጋንዳ ጥያቄዎች እንኳን ሲጠየቁ፣ ትችቶች እንኳን ሲነሱበት
ይሄ ምን ማለት ነው ሲባል የሆኑ ነገሮች ምላሽ የምትሰጥበት ካልሆነ ግን አንተ ያወራኸውን ሊደግፍ የሚችል ምንም አይነት ምክንያት አለመኖር ሳይሆን ጭራሽ በተቃራኒው እውነታው የሚናገር ከሆነ አንተ ንግግር የተቃረነ ነገር ከሆነ እውነታው የሚናገረው ውሸት፣ ፕሮፓጋንዳ እሱ አይደለም፣ ውሸት ነው፣ ይሄ ቅጥፈት ነው ይሄ። ስለዚህ ለምን ባህር ዳርን አልያዙም ነው በቃ መጠየቅ ያለበት። የሆነ የቀበሌ ከተማ አይደለም፣ የሆነ የወረዳ ወይም የዞን አይደለም። ይሄ አሁን መከተ እና ወደ ማጥቃት ተሸጋገረ የተባለ ኃይል ካለ እንዴት የአማራ ክልል በፋኖ ቁጥጥር ውስጥ እስከዛሬ ድረስ ሳይሆን ቀረ ብሎ ያስጠይቃል። ልኬን ስትጠይቅ እና እውነታው መሬት ላይ ያለው እውነታ ደግሞ ከሚሉት በተቃራኒ ሆኖ ስታገኘው ለሆነ አጀንዳ ነው ብለህ እንድታስብ ያደርጋል። እሱ ምንድን ነው የሚለውን ነገር ትንትላለህ። ግን ከዚህ ከፕሮፓጋንዳ ጋር ተያይዞ አማራ ክልል ላይ ያሉ የፋኖ አደረጃጀቶች አንድ በጣም በተደጋጋሚ ጊዜ እየወደቁበት ያለ ግን ደግሞ ሊያስተካክሉት ያልቻሉት ነገር ደግሞ አለ። ያም ጦርነቱን የሚመሩበት ዋነኛ ስትራቴጂ ጦር ከፈታው ወሬ የፈታው የሚለው ብሂል ነው። በተለይ የአማራ ፋኖ በጎጃም ላይ ሚዲያዎችም ስላሉ ምንም ስላሉ ወሬው ነው የሚበዛው። ብዙ ጊዜ ከግንቦት ሰባት ጋር ከቲፒኤልኤፍም ጋር እንዲሁ ያገናኘው ነገር አውቃለሁ። ጦር ከፈታው ወሬ የፈታው የሚል ብሂል ነው። በቃ ወሬ ነው የሚለቀቀው። ይሄ ብሂል በወቅቱ በጊዜው በጣም ትርጉም ያለው እና የሚሰራም ብሂል ነበር። ጠላትን ታሸብራለህ፣ ወዳጅን ታነቃቃበታለህ እና ዋናው ስነ ልቦናውን ትሰልበዋለህ በወሬ ማለት ነው። አቅም እንዳይኖረው ታሽመደምደዋለህ። በወሬ ነው መጀመሪያ የምታስፈተው። ያ ማለት ይሄ ብሂል የፕሮፓጋንዳን አቅም ነው የሚነግርህ። ፕሮፓጋንዳ ምን አይነት አቅም እንዳለው ከጊዜው ጋር መዘመን መቻል አለበት። አሁን ያለንበት ዘመን የሶሻል ሚዲያ ዘመን ነው፣ የመረጃ ዘመን ነው። መረጃን በብቸኝነት እንኳን ታጣቂ ሆነ አይደለም፣ እንኳን አማጺ ሆነ አይደለም፣ መንግስት ሆነ መቆጣጠር አይችልም። አንተ ብቻ የመረጃ ባለቤት አትሆንም። የሆነ መረጃም ካወጣ እሱን ለማጣራት ጊዜ አይወስድም። የሆነ መረጃ ካወጣ እሱን የሚመታ ሌላ መረጃም ደግሞ ለመፍጠር ጊዜ አይወስድም፣ አየር ላይ ለማዋል። ጠንቃቃ መሆን አለብህ። ከዚህ ጋር አብረህ መሄድ አለብህ። የፋኖ አደረጃጀቶች ይህንን የተማሩት የተገነዘቡት አይመስለኝም። የሚያደርጉት እንደዚህ አይነት አሁን ያሉትን አይነት መረጃ ይለቃሉ። ከዛን የነሱ ደጋፊዎች ምናምን ይሰማሩበታል። ዘመቻ ነው የሚያደርጉት። እንዲሆነ ይላሉ፣ በቃ ያቀጣጥሉታል። ከዛ በተቃራኒ የሆነ ሰው አይ የለም ካለ ወይንም የሆነ ሰው ብድግ ብሎ አይ ይሄና ይሄ እንዴት አብሮ ይሄዳል የሚል ያንን መረጃ ጥያቄ ውስጥ የሚከት ትችት ወይንም ጥያቄ ያቀረበ ጊዜ እሱ ላይ ይዘመታል። ለምን? ምክንያቱም ሙሉ ሚዲያ የግድ መቆጣጠር አለበት። እንዲህ አይነት ወቅት ላይ ስለማትችል ሁሉንም መቆጣጠር ስለማይሆንም ምን ያስፈልጋል? ስልታዊ መሆን አለበት። ወሬ የፈተው ጦር ከፈተው ወሬ የፈተው ብቻ በሚል ወሬ ብቻ አትሆንም።
ያወራኸውን ወሬ ተጨባጭ የሚያደርጉ የተወሰኑ እውነታዎች መኖር አለባቸው። ካልሆነ ግን ይሄ ዝም ብለህ የምታወራው ወሬ ራስን ያስፈታሃል። ሌላውን አስፈታበታለሁ ያልከው ወሬ ልክ ይሄ እንደ እረኛው ነው የሚሆነው። ይሄ የወጣ ቀበሮ መጣ እያለ የሚጮኸው እረኛ ማለት ነው። እና የሚስቀው ሰዎች ደንብሮ ሲወጡ ጊዜ አሮሸቴን ነው እያለ የሚስቀው። ትክክለኛው ቀበሮ የመጣ ጊዜ እሱም ወጥቶ ቀበሮ መጣ ሲል አይ ልማዱ ነው አውቆ ነው እንደተባለው ማለት ነው። አሁን የፋኖ በተለይ አማራ ፋኖ በጎጃም የሚያወጣቸው መረጃዎች አሁን በጥንቃቄ ነው የሚታዩት። ይፈተሻል። ዝም ብለህ የምታወራው አይደለም። ለምንድን ነው ይሄን ነገር ያሉት? እውነት ነው ውሸት ነው? እንደው ውሸት ነው ብለህ ብታወራ የበለጠ ለትክክልነት ትቀርባለህ። ምክንያቱም ይሄንን ነው ያስለመዱት። ስታይ መሬት ላይ የለም፣ ስታይ የለም። አሁን እውነት ነው ውሸት ነው የሚለውን ትተህ ወዴት እየሄደን ነው? ምን ፈልገው ነው ይሄን ወሬ ደግሞ የሚያስወሩት? ምን ፈልገው? አሁን እኔ ወደዛ ነው እየሄድኩ ያለሁት። አሁን በትክክል ያ የመጣ ሰሬት አለ፣ ያ ዘመቻ አለ። በትክክልስ መክተው ማጥቃት ጀምረዋል። ይሄ እውነት ነው ውሸት ነው ወደሚለው አልገባም ነው። most probably ውሸት የመሆን እድል አለው። የለመድነው እንደዛ ነው። ስንጠይቅም አንዳንድ ነገሮችን ስናይ መሬት ላይ ካለው እውነታ ጋር የሚሄድ አይደለም። ስለዚህ ውሸት የመሆን እድሉ ሰፊ ነው እንልና ወዴት ነው የምንሄደው? ምን ፈልገው ይሆን ወደሚለው? ምን ፈልገው ነው? በዚህ ምን ሊያሳኩ ፈልገው ነው? ምን ሊደብቁ ፈልገው ነው ወደሚል ነገር እንሄዳለን ማለት ነው። አንድ ሶስት ነገር ብቻ ልንገራችሁ፣ እናንተ ተወያዩበት። አንደኛው አይ ቲንክ ቀድሞ የደረሳቸው የሆነ ወይ መረጃ ያለ ይመስለኛል። እኔ ያሰብኩት ለምን መሰላችሁ? ነገ እሁድ ሰልፍ አለ በአማራ ክልል። ይሄ ሰልፍ እንግዲህ አንዳንድ ሰዎች እንደተናገሩት ከሆነ የፋኖችን የሚያወግዝ ሰልፍ ነው እና መንግስት የሚደገፍበት አይነት ሰልፍ ነው እንግዲህ እየተባለ ያለው። አንዳንዶች ማስጠንቀቂያም ሲሰጡ እያየው ነው። እንዳትወጡ ከወጣችሁ ምናምን እያሉ እያየው ነው። እኔ አልወድም እንዲህ አይነት ነገር ተናግሬያለሁ። አያገባህም። ህዝብ የራሱ ምርጫ አለው፣ የራሱ ማስተሳሰብ አለው። ስለዚህ እንዳትወጣ ውጣ የምትሏት ማነህ? ይህ ትክክል አይደለም። መንግስት የፕሮፓጋንዳ የበላይነት ሊያገኝበት የራስን ስራ ታዲያ የራስን ስራ እንጂ ህዝብ ውጣ አትውጣ የምትልበት ምክንያት ምንድን ነው? እሱ የፕሮፓጋንዳ ትርፍ እንዳያገኝበት ወይም ለማግኘት የሚያደርገውን ጥረት አንተ እኮ በሌላ መንገድ እያደረግከው ነው። እኔ በፕሮፓጋንዳ እንዳልመታ እንዳልበለጥ አትውጣ እያልከው፣ መንግስትም ለዚህ ጥቅሜ አው ውጣልኝ እያለው ነው። አንተም ለዚህ ጥቅሜ አትውጣ እያልከው ነው። ያው እኮ ነህ፣ ያው ነህ እኮ። ስለዚህ ምርጫውን ለህዝቡ ተወለት። ለዚህ ውጡ ግቡ እና ደግሞ ጭራሽ ይሄ ራስ ሳይጠና ጉተና የሚባል አይነት ነገር የት ሆነ ነው የምትከለከለው? የት ሆነ ነው ይሄንን የምትለው? አማራጭ ሆነ ቢሆን ጥሩ። በትክክል ለህዝብ እየታገልክ ቢሆን ጥሩ። ለራስ ጥቅም እየታገልክ ህዝብን እንደዚሁ እንደዛ ሆነ የምትለው ለህዝብ ስትል ምን አድርገህ ምን አደረግክ? ለህዝብ ስትል እኔ መሪ ካልሆንኩ እያልክ አይደል እንዴ? የራስ ደጋፊዎች እንኳን የሚጠይቁህን ጥያቄ ካልሆንክ የሚሉህን ነገር እባካችሁ ሁሉ የሚሏችሁ የሚጎተጉቷችሁን ነገር እኔ መሪ ካልሆንኩ እያላችሁ የምትበተኑት። ይሄ እንኳን ታጣቂ ሆነ አይደለም፣ መንግስትም ስትሆን ግባ ውጣ ማለት አይቻልም።
አንተ መንግስት እንዳይጠቀም አትውጡ ትላለህ። ማን እንዲጠቀም? አንተ እንድትጠቀም። ያው እኮ ነው ህዝብን መጠቀም ያድርገህ ነው አንተ የምታየው። ምኑን የተሻልከ? ኤኒዌይስ እንዲህ ያሉ ያወሩበት ያለ ነገ ሊካሄድ የታሰበ ሰልፍ አለ። ምናልባት ይሄ ሰልፍን ተከትሎ መንግስት የህዝብን ፍላጎት ለማስፈጸም የህዝብን ድጋፍ አለኝ በሚል እሱን ካሳየ በኋላ ወታደራዊ እርምጃ ሊወስድ ይችላል ብለው እንግዲህ ቀድሞ ይሄ መረጃ ደርሷቸው አርጎት ሊሆን ይችላል፣ እያወሩት ያለ ሊሆን ይችላል እንግዲህ ቀድሞ ማለት የሆነ ጥቅም ይኖረው ይሆናል። ቀድሞ ይሄንን ነገር ማለት ትላንትና ነበር ያወጭከው ካከሸፍነው በኋላ አሁን እንደ አዲስ እሱን ለማካካስ ምናምን ነገር ደግሞ ብሎ ለማውራት ማለት ነው። የደረሰበትን ጉዳት የደረሰበትን ምት ለማካካስ ሲል ይሄው አሁን የህዝብ ድጋፍ አግኝቻለሁ አሁን እንደገና እንትን ነው እንደገና ወጣቱን አጥቶ ሊያስፈጅ ነው ምናምን የሚል ደግሞ ሌላ አይነት ትርክት ውስጥ ለመግባት ሊሆን ይችላል። እና ቀድሞ የመረጃ ደርሷቸው ይሆን እንዴ አልኩኝ፣ እንደዛ አልኩኝ። ምክንያቱም ነገ ሰልፍ አለ ሰው ደግሞ ድጋፍ እነሱን የሚቃወም አይነት ሰልፍ ከሆነ እሱን ተከትሎ ሊመጣ የሚችል ወታደራዊ ዘመቻ እንዳለ ወይ ሰምተዋል ወይ ጠርጥረዋል። እሱን ቀድሞ በመናገር ምናልባት መንግስት ቀድሞ የተናገሩት ነገር ስለሆነ ብሎ እንዲተወው ወይንም ደግሞ ከጀመረውም ትላንት የደረሰበትን ምት ምናምን እንደዚህ አስቦ ተወያዩበት። ብቻ አንድ መላምት ነው፣ ድራማ ነው አብዛኛው። ሌላኛው ለመሸፈን የፈለጉት ነገር ያለ ይመስለኛል። ለመሸፈን ምናልባት ከዚህ ከሰልፉ ጋር በተያያዘ ሰልፉንም እንደዚሁ እንዳይደረግ ለማድረግ ያው ጥቃት ጀምረናል፣ እያጠቃን ያለ ነው፣ ስለዚህ እርምጃ እንወስድባቸዋለን፣ ጦርነት ላይ ነው፣ ለሚደርሰው ነገር ኃላፊነት አንወስድም እንዲህ በማለት ነገር ሊደረግ ታስቧል የተባለው ሰልፍ እንዳይደረግ የሚያደርግ አይነት ፕሮፓጋንዳ መርጨት የተፈለገ ይመስለኛል። ለመሸፈን የፈለጉትም ነገር እንዳለ መገንዘብ ተገቢ ነው። በተለይ ሰሞኑን አፋሃድ ውስጥ የአፋሃድን መግለጫ ተከትሎ እኛ በሌለንበት ይሄ ነው የወጣው ይሄ መግለጫ የሚለው ነገር የአንድነት ጸር ተደርገው ድሮም እናንተ መሪ ካልሆንን ነው የምትሉት፣ እናንተ ካልመራችሁት የትኛውም አይነት አንድነት እንዲፈጠር አትፈልጉም፣ ትላንትም የአማራን ትግል ስትከፍሉ ነበር፣ ዛሬም እየከፈላችሁ ነው፣ እንደውም ይሄን ትግል ተው ህዝብ ዋጋ እያስከፈላችሁ ነው የሚል ከባድ ከዚህ ቀደም ደርሶባቸው እማያቅ ምት ከራሳቸው ደጋፊዎች ተሰንዝሮባቸዋል። አንዳንዶቹ መቋቋም ከብዷቸው ይሄን ምት ወይንም ደግሞ መመታቱ ተገቢ ነው ብለው አምነው ከመከላከል ሲቆጠቡ ነበር። ይሄ አጀንዳ አየር ላይ ባለበት ሰዓት ነው ይሄንን ወሬ ይዞት የመጡት። ምናልባት ያ እነሱ ላይ ያነጣጠረው ጉዳይ አየር ላይ ብዙ እንዳይቆይ እሱን አጀንዳ ለመሸፈን ሲሉ ያመጡት አጀንዳ ሊሆን ይችላል። ሶስተኛው የተልእኮ ጉዳይ ሊሆን ይችላል። የአማራ ፋኖ በጎጃም ከዚህ ቀደም እንደነገርኳችሁ 4 ኪሎን ለማግኘት ምንም አይነት ነገር ውስጥ ይገባል፣ ከማንም ጋር ይገናኛል። ያ ብቻ አይደለም፣ ይሄ አደረጃጀት ውስጥ ያሉ መሪዎች አደረጃጀት ውስጥ ያሉ መሪዎች ኢቭን በሰላም አማራጭ እንኳን እንተርፋለን ብለው የማያስቡ ናቸው። ብዙ ወንጀል አለባቸው፣ ብዙ ነገር አድርገዋል፣ ብዙ ነገር ውስጥ ገብተዋል። ልክ እንደነ ጄኔራል ምግበይ ማለት ትግሬ ውስጥ ያሉ በጣም በወንጀል የተጨማለቁ ይህንን ወንጀልማ እንዴት መንግስት ችላ ይለዋል? በፍጹም ሊሉ አይችልም ተብሎ የሚታሰብ ነገር ውስጥ ሁሉ የገቡ አካላቶች አሉ። ነገሮች ከለዘቡ መረጋጋት ከመጣ እና ሀገር ውስጥ ካሉ ነገ ከነገ ወዲያ ተይዘው ተጠያቂ እንደሚሆኑ ያስባሉ። የአማራ ፋኖ በጎጃም አመራር ውስጥ ያሉት ዋናዎቹ ሰዎች። ስለዚህ ልክ እንደነ ምግበይ የተገኘውን አማራጭ ሁሉ ተጠቅመው ባለው አይነት ሁኔታ መቀጠል እና አሁን ላይ በስልጣን ላይ ያለውን መንግስት ማውረድ የአማራጭ ጉዳይ አይደለም።
የህልውና ጉዳይ ነው ለነሱ። የሰላም አማራጩም ለኛ ይሰራል ብለው አያስቡም ነው ማለት ከገቡበት ነገር አንፃር። በዚህ ምክንያት ምንም ነገር ሊያደርጉ ይችላሉ። በተጨባጭም ደግሞ ከቲፒኤልኤፍም ከሻዕቢያም ጋር ግንኙነት አላቸው። ቅርብ ጊዜ ቲፒኤልኤፍ ጦርነት ሊጀምር እንደሚችል እየተወራ ነው። እንደውም ሰኔ 21 ይባላል። የሆነ የሚከበር የሰማዕታት ቀን ወይም እንደዚህ ነገር አለ መሰለኝ። እሱን ሽፋን አድርጎ ጦርነት ሊጀምር አስቧል ይባላል ቲፒኤልኤፍ። ግን ጦርነት ከመጀመሩ በፊት እየሰራችሁ ያሉ ስራዎች አሉ። ባለፈው የነገርኳችሁ የሚዲያው ጠቅላይ ሚኒስቴሩ እንደዚህ ሲሉ እኔም ሰምቻለሁ የሚሉት እነዛ ሚዛን አስጠባቂ ነን የሚሉ እና የኦሮሞ ብሔርተኛ የሆኑ ተቋሚዎች የሚያነሱት አጀንዳ አለ። መልሳችሁ ስሙት። እዛ ላይ ነገርኳችሁ ነገር እሱ በወልቃይት በኩል ጦርነት ስለሚጀምሩ ቲፒኤልኤፎች የአማራ ህዝብ የአማራ የፖለቲካ ማህበረሰብ ጠቅላይ ሚኒስቴሩ ላይ እና እሳቸው የደቀኑበት የህልውና አደጋ ላይ ብቻ እንዲያተኩር የማድረግ ዓላማ ያለው ቲፒኤልኤፍ ያን ይፈልጋል። አሁን ይሄ የአማራ ፋኖ በጎጃም ደግሞ ይሄንን ሚና እየተወጣ ነው። በዚህ ያህል ቁጥር ሰራዊት ተከበብን የሚል ትኩረቱን እዚህ ጋር የማድረግ ማለት ነው። ይሄ አይነት አጀንዳ በጣም ሴት ሲደረግ ቲፒኤልኤፍ በዛ በኩል ጦርነት ይከፍታል። ልክ ሲከፍት ያን ጦርነት ሰው ቲፒኤልኤፍ ጦርነት ከፈተ ወልቃይት ተወረረ ሲባል ራስ ጋር እዛ ሰራዊቱ ገብቶ እየጨፈጨፈ አይደለም እንዴ ብሎ ያን ትኩረት ለመክፈል ቢቻል ሙሉ በሙሉ ትኩረት አማራ ክልል ውስጥ ማድረግ ከአቅም በላይ ደግሞ ከሆነም ለመክፈል ሲባል የተፈጠረ አጀንዳ ሊሆን ይችላል። እንደውም ይሄ ይበልጥ ለኔ ትርጉም ይሰጠኛል። መነጠሉን ከአፋብኃን ውስጥ ራሱ መነጠሉን የፈለጉበት ምክንያት ትላንት ይሄ ነው እያልኳችሁ ነው። ከነዚህ ኃይሎች ጋር ያላቸው ግንኙነት ስላለ የእቅዱም አካል ጭምር ስለሆኑ በማቀድ ሂደት ውስጥ ባያልፉም ግን እቅዱን በማስፈጸም ረገድ አንዱ ፈጻሚ ስለሆኑ የአማራ የፖለቲካ ማህበረሰብ አማራ ክልል ውስጥ ባለው ጉዳይ ላይ ብቻ እንዲያተኩር መደረግ አለበት። እሱን ተልእኮ ወስዳችሁ ስሩ ተብሎ ያን ተልእኮ ለመፈጸም ሲሉ የወጣኑት እና ሴት ያደረጉት አጀንዳ ይሆናል የሚል ግምት አለ። ደግሞ ይበልጥ ለኔ ትርጉም የሚሰጠኝ ይሄ ጉዳይ ነው። ወደፊት እንግዲህ እየጠራ ይመጣል ብለን እናስባለን። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገውታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ።